ዛሬ ማታ የደስታዬ ቀን ነው። ማንም እንዳይቀር። ሀይሚትዬ እንዴት ነው የምንቀረው? እንኳን ዛሬ ቀርቶ በፊትም አልቀረንም ማለት ነው። ሌላው ደግሞ ወዶቼ ማሮቼ ፍቅሮቼ እስክሮል ሳይ ልክ ሩታ የሚመስል ቢግ ብራዘርስ ሪሊ አኩሬትሊ ኤግዛክትሊ በጣም ይመሳሰላሉ። ወይስ አይኔ ነው? እስቲ ይመሳሰላሉ የምትሉ ጻፉልኝ ማለት ነው። ወይስ እኔ ሳሽቃብጥ ነው? እና በጣም የሚመሳሰሉት። ሌላ ደግሞ በጣም የሚገርመኝ በጣም ደስ የሚለኝ ነገር የሩታ ፋሚሊዎች በጣም የተማሩ ናቸው። ከምር ነው የምላቸው። እኔ አመት ሆኖኛል። በዳኒ ግማሽ ላይ ነው ማየት ያቆምኩት አብርሽና ሩታን። ግን በመልካም ነገር ሲመጡ ስለ እርግዝና ምናምን አያለሁ። አብርሽና ሩታ ሲመጡ ማለት ነው። እና ሩታዬን በጣም ነው የምወዳት። ግን በዚህ አጋጣሚ በጣም ነው የምወዳት። አይነት አለው መውደድ ማለት ነው ከምር። ግን በቃ ርቄያቸው ነበር እንዳላይ እያልኩ ነው በሚለው ሶስትም ገብታለች። 1 ሚሊዮን ይገባታል ማለት ነው። ሰብስክራይቧ 300 ገብቷል። ለምን ሚዲያ ላይ ሁሉንም ያወቅናቸው በአብርሽና በሩታ ነው። አብርሽም ትልቅ ደረጃ እንዲደርስ በጣም ምኞቴ ነው። ስለሌላ አይመለከተኝም። ኤርሜላ ምናምን የምትሉት እኔ ለእውነተኛም ለድራማም እንደዚህ አይነት ነገር አልወድም ማለት ነው። እና አብርሽ ራሱ 1 ሚሊዮን መግባት ያለበት ነው። ለምን ሁሉም ያወቅነው እነ ጨረቃዬን እችን የመሰለች ንግስት ሀይሚትዬን የሚዲያዋ መምህርን ያወቅነው በማን ነው? በአብርሽ ነው። ስለዚህ አብርሽም ሩታም 1 ሚሊዮን ትሪሊዮን ቢገቡ አም ቬሪ ሃፒ ማለት ነኝ። እና ወንድምየው ሲያወራ ያው ዲስከስ ሲደራረጉ አዲስ ነው ባይ ዘ ዌይ 4 ቪዲዮን የጫነው 19 ሰብስክራይብ እኔም በ2 ሰብስክራይብ አደረኩት ማለት ነው። በዚህኛው እና በዛኛው ቻናል ማለት ነው። በዘር ለገበሬ ዋና ዘር ለገበሬቱ ማለት ነው። በሱም ኢንሻአላ እንዳላ ፈቃድ እመጣለሁ ማለት ነው። ኢንሻአላ እንግዲህ ከተስተካከለ ማለት ነው። ካልተስተካከለም ብዙ የሚያጨናንቀኝ ነገር የለም። እድሜ ለጨረቃ ፋሚሊዎች ለኔ ልዩዎች ማለት ነው። ይኸው በ15 ቀን ሳይሞላው 800 ገባ እንዴ! እና ዛሬ ብዙ ሰውን ሰብስክራይብ አድርጌያለሁ። ዛፍም ሁለተኛ ቻናል ሰብስክራይብ አድርጌያታለሁ። ብዙ ሰው ሰብስክራይብ እያደረኩ ነው ያለሁት። ጓደኞቼ ግን ክፈቱ የመዳም ቅመሞችዬ ብላችሁ ሰው ከአንድም 2 ቻናል እየተጠቀመ 3 ቻናል እየተጠቀመ ገባችሁ? የሚጠቀሙትም እየነገረች ነው። አሁን ዛፍ ስትናገር ምንድነው እናታችንን መርቃ ወላጅ እናታችንን ከዛም በኋላ ክፍያ ይጀምርልኝ ስለሚከፈል ነውና ክፈቱ 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 አሰሙ። ለማንኛውም ይሄን ነገር ጃምፕል አድርገውና ቻናል ብከፍቱ እኔ ሁሌ ነው የማስበው። ወላሂ ነው የምላችሁ ዘር ለገበሬ ራሱ በወር በሞላ ሰዓት የመዳም ቅመሞች ለምን ግን አይከፍቱም? በውስጥ ምላት ጓደኛ ያለች ማለት ነውና ብችል ለሁላችሁም ብከፍት ደስ ይለኛል። ዛሬ ላይ ግን ወደ ፍትፈታው ወደ ማሽቃበጡ አዘንብዬ በጣም የሚገርማችሁ ነገር ውዶቼ ማለት ነው። እኔ ዛሬ 5 አመት 6 አመት ገና ዩቲዩብን ስጀምር በቃ ሰርች አድርጌ ለምጄ ራሴን የምከፍተው ራሴ ማለት ነው። ረቢ ነው የምላችሁ ሞኒታይዝ ማድረገው ራሴ ነኝ። የራሴን ቻናል ኡምኒያ ቻናል። አሁን ግን ባይዘው የጎበዝ ልጅ አለ የሚከፍትላችሁ ብያቸዋለሁ። እኔ ከፍዬ ነው ማስከፍተው። ገባችሁ? ማስከፈት በጣም ቀላል ነው። ቀላል ነው እኮ ግን ፍትፈታው ላይ አዘንብዬ ማለት ነው። አይምሮ የተበላሸሸ አስተግፊሩላህ አልዓዚም። እና ሰው ነው ማስከፍተው ማለት ነው። እናንተ መክፈት የምትፈልጉ ከፈለጋችሁ የተስተካከለ ጥሩ እይታ እንዲኖረው የኔን አሁን እያያችሁ ነው። ገና 9 ቀን አም ሶሪ 10 ቀኑ መሰለኝ። ጥሩ እይታ ነው ያለው። እድሜ ለእናንተ። ግን ማነው የከፈተው? ሄኖክ የሚባል ነግሬያችኋለሁ። ሄኖክንም ታውቁታላችሁ። ከሀይሚዬ ከብሩኬ ጋር ሀረር ላይ ያስጎበኛቸው ቦታ ያሳያቸው ማለት ነው። ሀረር ላይ አንድ ላይ ነበሩ እና እሱንም ቻናል ታውቃላችሁ። በውስጥ ማውራት ትችላላችሁ። ቁጥሩንም መስጠት ይቻላል ማለት ነው። እና ይከፍትላችኋል። ገባችሁ? ቻናል ይሰራል። በጣም ጎበዝ በጣም ስማርት ነው ልጁ ማለት ነው። እና እሱ ነው የከፈተው። እና ይሄን ይመስላል። እና በአጠቃላይ ያው ለእናንተ የሚጠቅም ነገር ስለሆነ ነው ዝባዝንኬ ያወራሁባችሁ። አንዷ ባትፈልግ አንዷ ልትፈልግ ትችላለች። ሁላችሁም መፈለግ እኮ ትፈልጋላችሁ። ምንም ችግር የለም። የምትጽፉትን ነው የምታወሩት። ሌላ ነገር ምንም ግዴታ መኳኳል ግዴታ መውጣት የለባችሁም። ያው እኛ እንደምታየው ያው እኔ ነሸጥ ሲያደርገኝ የሰው ድምጽ አመጣለሁ። እሱ ነገሩት ባይደረግ ኢትስ ግሬት
ሲቀጥል ደግሞ ውዶቼ የሩታዬ ወንድም በጣም ነው የሚያምረው። ሃንድሰም ሩታን ነው የሚመስለው ማለት ነው። በጣም ታምራለህ፣ ሩታን ትመስላለህ። ያው እንግዲህ ከተማሪ ቤተሰብ የተወለደው እንግሊዝኛም ጣል ጣል እያደረገ ምክሩ ዋው እየመከራት ነው የወንድምነት ማለት ነው። የማሮቼ ፍቅሮቼ እንግዲህ የሩታን ወንድም በሚለውም መጥቼላችኋለሁ። ዛሬ ደግሞ እነ ሀይሚትዬ ቤት ኤፍሬምም አለ ወይኔ ቡዝዬም ነው አለች ማለት ነው። ባይዘው እኔ ለምን ዋሻቸዋለሁ ሄርሜላ ምናምን ስገባ ነው እንጂ እኔ በጣም ውስጤ በቃ ማየት አላቅም። እኔ ቪዲዮንም አላቅም ለምን ዋሻቸዋለሁ። እና አብርሽና ሩታ መቼም ቢሆን አይለያዩም። በጣም ነው የምወዳቸው። ኢንሻአላ እንዳላ ፍቃድ ስለነሱ አስተያየት መስጠት ጀምራለሁ። አሁን ወንድምየው ቤት ነኝ በቃ እና አፕሪሼት እናድርገው። ሰብስክራይብ ላይክ አድርጉት። እንደዚሁም ደግሞ እና የምትይ ዛሬ መጥተዋል አንቀርም። ሁላችንም ቋቅንቧ እያለን እንሄዳለን ማለት ነው። እኔ ደግሞ ታች መጣ አሁን ማለት ነው። ይሄን ይመስላል። ሁሌም ወዳችኋለሁ።